ሁሌ እንዳበራች ነች ጨረቃ ወጥታ በጨለማው ሰማይ ትገፋፋኛለች እሷን ብቻ እንዳይ። ውበቷ ማራኪ ሳቢ ነው ብርሃኗ መንካትም ያሰኛል መቀመጥ ከጎኗ። ሌላ ብርሃን ባይኖር ብቻዋን በቂ ናት አይንን ታፈዛለች ሱስ ሆኖበት ላያት በጨለማ ሆኖ ወደ ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደውም ክርስቲያን እህት ወንድሞቼ ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁ። አጠር ያለች ግጥም ናት ለቅመምዬ ማለት ነው። እንዴት ነው ወደዳችሁት? ከወደዳችሁት ላይክ እያደረጋችሁ ቪዲዮ ስትጀምሩ ላይክ አድርጉ በቅንነት ማለት ነው። ውድ ቤተሰቦቼ እያደረጋችሁም እንደምታበረታቱኝ ከልብ ነው የማመሰግነው። የኔ ውዶች ቤተሰቦቼ የምወዱኝ የምወዳችሁ የምጠሉኝም ማለት ነው። አላህ ከክፉ ነገር ይጠብቃችሁ። ውድድ ነው የማደርጋችሁ ለአላህ ብዬ እና ቅመምዬ ዛሬ ፏፈሽ ሸብረቅ ብላ መጥታለኝ። እንኳን ደስ አላችሁ በድጋሚ በጣም ደስ ብሎናል። ሀይሚዬ ዌልካም እንኳን ደህና መጣሽልን እና ቅመምዬ እንኳንም ሰላም መጣሽ ቅምጥሌ ማለት ነው። የምርት ላይ ያለሽ የምንለው በምክንያት ነው። የኛ ጀግና ሴት የቡቧ ንግስት ትናንትና በጣም የሚያሳዝን ነበረ። የምር በሸበካ ጉዳይ መስራት አልቻልኩም ነበር ትናንትና እና እንደዚህ እየተዋደርን ለምን ይሆናል ነይና አንድ ላይ እንኖር እያለት ነበረ ብሩኬም ማለት ነው። እና ቅመምዬ እኮ ደግሞ አስተዋይ ናት፣ ትለያለች አክተርነት ማለት ነው። የምር ትችያለሽ። እና ዛሬ ናቲ የወንድም ጥግ የጓደኛ ጥግ የምር ዛሬ ያደረግከው ተግባር ጥሩ ተግባር ነው። በጣም እናመሰግናለን። ትለያለህ። የወንድምን ጥግ ነህ ናቲ፣ ኑርልን ማለት ነው። ግን አሰነብዱ ዘብራቄ ለምን የለም ዛሬ እና ብቻ እንወዳችኋለን። ቅመምዬን ስለመለሳችሁልን የኛ አስተዋይ ጀግና ሴት ሰው አክባሪ ማለት ነው። ትለያለሽ በሀይሚዬ ወ በጣም ነው ደግሞ ያማረብሽ። ወው እንደዚህ ውበት ይደፋል በሁለት ቀን ደስ ይላል የምር። እና ሀይሚዬ ወ እንኳን ሰላም መጣሽ፣ ደስ ብሎናል ስለመጣሽ። ከአሁን በኋላ ሰላም፣ ፍቅር፣ ደስታ ብቻ እያደርግላችሁ ህይወታችሁም ማለት ነው። ብሩኬ ጋር ያለውን ነገር ተወያይታችሁ ችግሩን ምኑን ለመፍታት ሞክሩ። የሰው ልጅ ፍጹም አይደለም፣ ይሳሳታል፣ ያኔ ይከፋፋል። ቀጥታ በደስታ የሚኖር አይደለም ህይወት ማለት ነው። ግን መጥፎውንም ደጉንም እያመሰገኑ በትዕግስትና በይቅርታ መተላለፍ ነው። እውነት ፍቅር አያር ነው ማለት በሀይሚዬን አይተናል የምር። እና ነገ ደግሞ በጉጉት እንጠብቃለን። ብሩኬን ስታገኘው ያለው ሪያክሽን ማየት እንፈልጋለን፣ እንጠብቃለን በቅመምዬ ቻናል ማለት ነው ኢንሻአላህ። እና በጣም ደስ ብሎናል በድጋሚ ቅመምዬ ሀይሚዬ ቡቧ ንግስት ትለያለሽ። አላህ ከክፉ ሰው ከአስመሳይ ነገር ይጠብቅሽ። ብዙም አይለያዩም እያልን ማለት ነው ችርስ ስንል የቆየን ችርስ ብያለሁኝ። አንዳንድ ደግሞ ሌላ ነገር ስታወሩ የነበራችሁ አላህ ልቦና ይስጣችሁ። መቼም ፈጣሪ አላህን ያጣመረው ማንም አይለያየው። በሰው ላይ ችግር ምናምን ሊፈጠር ይችላል፣ ግን ያን ችግሩ ደግሞ ይታለፋል የምር። እና በጣም ደስ ብሎናል የምር። ደስ ያለው ብቻ ላይክ እያደረጋችሁ ስገቡ ቪዲዮውን ጀምሩት። ቅመምዬ ካሁን በኋላ እንግዲህ ፏፈሽ ፍቅር ብቻ ያደርግላችሁ። ሀይሚዬና ቡቡ መቼም አይለያዩ፣ የሚዲያው ድምቀቶች ማለት ነው። የኛ አስደማሚ ትችላላችሁ አክተርነት የምር። አልሄደችም ጭራሽ ምናምን ትሉ አላችሁ። ትሄድም አትሄድም ያው ተመልሻለሁ ብላለች። ካሁን በኋላ ፍቅር ብቻ ነው ማለት ነው። አስጨናቂን ነገር ተገላገል አልሐምዱሊላህ። ሌላው ተርፍ ነው። ቢሆንም አክተር ናት ትችላለች የምር ለስራም ቢሆን ማለት ነው። እና ሀይሚዬ እንዳንቺ አይነት የማትበገር ጀግና ሴት ያድርገን። ብቻ ትችላላችሁ። ሀይሚዬና ቡቡ መቼም አይለያዩም እያልን እዚህ ደርሰናል። አሁን ደግሞ ዋናው አስጨናቂው ነገር ሀይሚዬ ከሀገር ወጥታለች የማለት ነበር። እና ካሁን በኋላ አስጨናቂ ነገር የለም። አላህ ክፉን ነገር አስመሳይ ነገር ሰውም ሆነ ሰይጣንም እንግዲህ ሰይጣን በቁሙ ራሱ ቢመጣ በዛሂር አልፋታውም አለቀውም ብሎ እናቴ ይመችህ የምር ትችላለህ። የወንድምነት ጥግ አባትም ወንድምም ነህ ትችላለህ። ናቲ ኑርልን ማለት ነው። እና ሀይሚዬ እንኳን ደስ አለህ ብለዋል። ኤፍሬምም በቃ እርግዝና እውነት ሆነ ማለት ነው። እንኳን ደስ አለህ ይፋ፣ እውነት ከሆነ ደስ ይላል። ለዚህ ቀን ያብቃኝ እኔም ብላለች ሀይሚዬ። ኢንሻአላህ ቢኢዝኒላህ አላህ ፈቅዶ ማለት ነው በቅርብ ሰርጉንም ሁሉንም አሳይቶን ለዛ ወግ ማድረግ ያደርሳችሁ ኢንሻአላህ። ሁሉ አልፎ በቃ አለ አይደል እንደንትን የሚጻፍ ያደርግላችሁ የእናንተን ህይወት
እንኳን እናንተ እኛም ብዙ ነገር ተምረንበታል። የምር ትለያላችሁ ጨረቃዎቻችን። ፈጣሪ ያላህ ከክፉ ነገር ጠብቆ እቅዳችሁን ሀሳባችሁን አሳክቶ ከፍታው ላይ ቁጭ አድርጋችሁ እና የሀይሚዬም ቀብራራ ቡቡ ወደ 400 ሺህ እየገሰገሰ ነው። ቅመምዬም እንደዛ ወደ 350 ትለያላችሁ። እና ቤተሰብ የማን ይላል አላህ ብዬ ወደድ ነው ማደርጋችሁ። አላህ በሰላም በጤና ደግሞ ያገናኝ።